ፍትህ 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 የመንግስት ባለስልጣናት ዛፍ ላይ ቅቤ እየቀቡ ንፍሮ እየደፉ የእናቴ አባቴ ከራማ እያሉ እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ሁላችሁንም በሰላም አደረሳችሁ። እግዚኦ በመዓትከ ይትቅስፈኒ መርአተ ስብሐት ራሂብ እንተ ፈድፈደ ድካማን ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦቼ እንደምን ሰንብታችኋል? እንደምን ሳላችሁ? በአዳዲስ ቪዲዮዎች ተመልሼ መጥቼላችኋለሁኝ። ወቅታዊ የሆኑና ሀገራዊ የሆኑ መርሃ ግብሮችን ናቸው ወደ እናንተ የሚደርሱት። በፍትህ ዙሪያ ላይ ሰሞኑን እየሆነ ያለው ነገር በብዙ ሰዎች ላይ በጣም ጭቆናና ገደላ እየሆነ ነው። አንድ ልጅ በዚሁ በአዲስ አበባ ውስጥ በሽሮ ሜዳ አካባቢ ይመስለኛል እንደመረጃው በቃ በጸጥታ አስከባሪዎች ወይም ደግሞ በብልጽግና ፖሊስ ማለት ይቻላል በአራት ጥይት ነው የገደሉት። ይሁላችሁ ወጣት ተገኝ ባልቻ ይባላል። እንግዲህ ይሄንን ልጅ በጸጥታዎች ነው የተገደለው። እኔ ግን እስካሁን ድረስ ያው ኢትዮጵያ ውስጥ የትኛውም ሕግ ተከብሮ እንደማያውቅ በደንብ እናውቃለን። ሁላችንም የመናገር መብታችን የመኖር መብታችን እንኳን አልተከበረልንም አይደለ? እንደምታዩት በአርሲ እስካሁን ድረስ እስከዛሬቷ ዕለት ቀን ድረስ ብዙ ሰዎች ይገደላሉ፣ ብዙ ሰዎች ይታረዳሉ። አይደለም መግደል አንድ የሕግ አስከባሪ የሆነ ሰው ወይም ደግሞ የሕግ አካል የሆነ ሰው አንድን ሰው መግደል አይደለም መምታት፣ በግድ ወደ እንትን ቦታ ወደ ፍርድ ቤት ይዞ መሄድ፣ ቤቱን በግድ መዝብሮ መፈተሽ፣ ያስከውን አምጣ እስኪ ስልክ ተብሎ ሂድ ከዚህ ተብሎ ማታ ማታ ብዙዎቻችን የምናውቀው ነን። ይይዙንና ፖሊሶች ስልክህን አምጣ ይላሉ። ከዛ ወደ ቤት ሂድ በቃ ቻው ቶሎ በል ከዚህ ጥፋ ምናምን ይላሉ። በተሰጣቸው ዱላ በቃ እነሱ ናቸው መንግስት በዛ ሰዓትና እንደዚህ አይነት ነገሮች በጣም ተሰናርተዋል፣ ብዙ ሆነዋል እና ብዙ ሰዎች እየተቸገሩ ነው። ራሳችሁን ከእንደዚህ አይነት ግብግብ ውስጥ እንድታወጡ አንደኛው መልእክቴ ነው። ግን ደግሞ እንደው አሁን በዚህ ምርጫ ወቅት ጊዜ ገዢውንም መንግስት ይሄ ነገር ስለሚረብሽ እንደው በዚህ ልክ የመንግስት አካላቶች አሁን ይቺን ጊዜ እንኳን ጠብቃችሁ ብትንከባከቡን ጥሩ ነው ለማለት ነው። እንደምታዩት ልጁ ይሄንን ይመስላል። በፎቶ የተላከልኝ ልጅ በጣም ነው የሚያሳዝነው። ኦርቶዶክስ ልጅ ነው፣ የኦርቶዶክስ ልጅ ነው። እንደ አንገቱ ላይ እንደምናየው ባለማህተብ ነውና መቼም ማን ቢሆን ምን ሊደረግ እንደሚችል ብዙዎቻችን ምንረዳ ይመስለኛልና በትኩረት እነዚህ ነገሮች መመልከት የተሻለ ነው ብዬ አስባለሁኝ። የአርሲውን ላሳያችሁ ደግሞ ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውንም ያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴ ስሜት ውስጥ እንዴት ነው የሚመጣልህ? አረ ድምጽ እንሁናቸው። በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላቅም። ብቻ እባካችሁ የላይኛው ይታረቀን። ይህ ኢራን አይደለም፣ ይህ
እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ሕግ ባለሙያዎች፣ የመንግስት ባለስልጣናት እንድትቆሙ እንጠይቃችኋለን። ኦርቶዶክሳውያን ግን እኔ በእውነት አሁን ሰዎች ስላሉን ብቻ ሳይሆን እኔ ራሱ በጣም የሚገርመኝ ነገር ሌሎች ሃይማኖቶች በጣም ነው የሚተባበሩት። ብዙ ነገር አብረው ነው የሚያደርጉት። ብዙ ነገር እንደምናውቀው በስትራቴጂ ነድፈው ከራሳችሁ ብቻ ግዙ ለሁሉም ሽጡ ብለው በደንብ ይሄን ነገር ተቆጣጥረውት በነበረበት ጊዜ እናስታውሳለን አይደለ? ግን አሁን እንደዚህ አይነት ቪዲዮዎች ሲሰሩ ሼር፣ ኮፒ ሊንክ ለምንድን ነው የማታደርጉት? ወይስ ደግሞ እንዴት ነው? በሃይማኖታችሁ እርግጠኞች አይደላችሁም ወይ? ተገዳችሁ ነው ኦርቶዶክስ የሆናችሁት? ይሄንን ነገር በደንብ ቢሰማችሁና የእውነት እኔ ይመለከተኛል የሃይማኖቱ የሀገሬ ባለቤት ነኝ ባለቤትነት ተሰምቶን ብናደርገው በጣም መልካም ነው ብዬ አስባለሁና ይሄንንም ቪዲዮ ለብዙ ሰው እንዲደርስ የቻላችሁትን ያህል ሼር ብታደርጉት ጥሩ ነው። ዩቲዩብ ያላችሁ ሰዎች ደግሞ እንደጋገፍ። ይሄን ቪዲዮ ስታዩት ሼር አድርጉ። እኔም እናንተን በውስጥ ብትልኩልኝ ሼር አደርግላችኋለሁኝ። በጣም የገረመኝ ነገርና እግዚኦ በመዓትከ ይትቅሰፈኒ አምላኬ ሆይ በመዓትህ አትቅሰፈኝ ብሎ መዝሙረኛው ዳዊት የተናገረው ያው እርሱ ወደ እግዚአብሔር ጸሎቱን እያቀረበ ነው። ይሄንን ቪዲዮ አይቼ በጣም ነው የገረመኝ። በተቻላችሁ አቅም በዚህ ልክ ትርጓሜ መጽሐፍ ወይም ደግሞ ወንጌል የተማራችሁ ሊቃውንት በደንብ ብታስረዱኝ ደስ ይለኛል። እኔ ግን እስከዛሬ ባደኩበት፣ እስከዛሬ በተማርኩበት፣ እስከዛሬ ባየሁበትና በሰማሁበት ልክ እንዲህ ያለ ነውር አይቻላውቅ። ግን እዩልኝ ይሄንን አንድ ቪዲዮ። መርአተ ስብሐት ራሄብ እንተ ፈድፈደ ድካማ መርአተ እንተ ፈድፈደ ድካማ እንተ ፈድፈደ ድካማ እሺ እኔ የገረመኝ ነገር ልንገራችሁ። እነ እማሆይ ገላነሽ ጀምሮ ያው በታሪክ ከምናውቃቸው አሁን ቅርብ ጊዜ ራሱ በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን የቅኔ መምህሯ ሴት እንደነበሩ አስታውሳለሁኝ። ምክንያቱም እዛ በአካልም ሄጄ ስለማውቃቸው ማለት ነውና በወንበር ደረጃ ቁጭ ብለው ሲያስተምሩ እናውቃለን። ነገር ግን መርጌታውን ከፊት ለፊት አቁሞ መሪ ሆና የመራች መርጌታው እየተመራ መታየት እኔ ሰምቼም አይቼም አላውቅም። ለዚህ ነው እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ ያልኩት። በእውነት ነው የምላችሁ። እንዲህ ያሉ ቪዲዮዎችን ወይ ደግሞ እንዲህ ያሉ ተግባራትን ያወቅን የተማርን የተራቀቅን እየመሰለን ነገር ግን እንደዛች ሴት ልጆቼን በግራና በቀኝ ስቀልልኝ ብላ እንደጸለየችው ወይም ደግሞ በመጨረሻ ጊዜ ግራ አዝማችና ቀኝ አዝማች አድርገ ሹምልኝ እንዳለችው ምናደርገው ነገር ሳናውቅ ምናደርግ ሰዎች አለን። ይሄንን እንደው ይሄ ቪዲዮ ደርሷችሁ የምትመለከቱ ሊቃውንት ይቻላል እንዴ? ወይኔ ያላወቅኩት ነገር ኖሮ ይሆን? ይቻላል እንደዚህ ማድረግ? አይደለም እንደዚህ ይቅርና እኔ በግልጽ የምቃወመው ነገር አለ። የሰንበት ትምህርት ቤት ተማሪዎች በአውደ ምህረት ላይ ታቦት ወጥቶ በፊት ለፊቱ እንደ ሊቃውንቱ መቋሚያውን፣ ጽናውን፣ ከበሮውን ይዘው እንትን ይላሉ አይደለ?
በስርዓት ወረቡን ይሉታል። እንግዲህ ትክክል እንዳልሆነ ነው እኔ ከአባቶች የማውቀው። ይሄንን አንድ ክህነት የሌለው ሰው አውደ ምህረት ላይ እንኳን መውጣት እንደማይችል ነው እማውቀው። እኔ ግን በዚህ ልክ አንዲት ሴት አንድ መርጌታን ቅኔ ስለምታውቅ ብቻ ናተመራ ተብሎ ቅኔ እያደረገች ሊመራ ይችላል ብዬ አላስብም። እንዲህ ያሉ ነገሮች ናቸው አንዳንዴ ማአት የሚያመጡብን፣ በድፍረት የምናደርጋቸው ከህግ ውጪ የሆንባቸው። መቼም እነሱ ትንሽ ናቸው ወይ ረክሰዋል ወይ ለዚህ ነገር አይገቡም እንዳልሆነ በደንብ ታውቁታላችሁ። ስርዓት ሲሰራ አባ ገብረ ኪዳን እንኳን ምን ሲሉ ሰማሁኝ? ክርስቶስ የመረጣቸው 12 ሐዋርያት ወንዶች ናቸው፣ ከማን እንማር ብለው በደንብ ሲነግሩ ሰምቻለሁኝ። ስለዚህ ይሄንን ጉዳይ እንዴት እንደምትመለከቱት አላውቅም፣ ግን በኮሜንት ላይ በደንብ ሐሳባችሁን ብታስተላልፉልኝ ደስ ይለኛል። እጅግ በጣም አጭር ቪዲዮ ነው ዛሬ ሰራሁላችሁ። እቺን መልእክት ለማስተላለፍ ነው ወደ እናንተም የመጣሁት። እንግዲህ ሁላችንም እናቶች አሉን። እዚህ ምድር ስንመጣ ተወልደን ነው የመጣነው። ሁላችንም አዳምና ሔዋን ብቻ ናቸው የተፈጠሩት በስጋ እንደዚህ ተፈጥረው የተገኙት አድገው ሰው ሆነው ትልቅ ሆነው። ሁላችንም ከዛ ቀጥለን ከአቤልና ከቃየል ጀምረን እስካሁኗ ድረስ ያለን ሰዎች፣ እስከ ዛሬው ድረስ ያለን ሰዎች፣ እስከ ምጽአትም ድረስ የምንኖረው ከእናቶች እየተወለድን ነው። ከእናታችንን ሁላችንም የተወለድ ነው። ስለዚህ እናቶቻችንን በህይወት ያሉትን እናቶቻችንን በነገው ዕለት ወይም ደግሞ በግንቦት 1 ቀን እናታችሁን አስባችሁ የዘላለም ኃጢአትን ድህነት እንድንሆን ቤዛ ሆና መንገድ የሆነችውን እመቤታችን ቅድስት ድንግል ማርያምን ስዕሏን እያሰራችሁ ለእናቶቻችሁ የእናቶች ቀን ብላችሁ ብትሰጡ ደስ ስለሚለኝ ነው። በቃ ይህችን መልእክት ነው ማስተላለፍ የፈለኩት በዛሬው በዚህ ቪዲዮ እና የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦች በዛሬው ዕለት ሚያዝያ 30 ቀን ነው ይሄንን ቪዲዮ ስሰራ። ቅዳሜ ዕለተ ቅዳሜ ነገ የእመቤታችን የቅድስት ድንግል ማርያም ውልደቷን የተወለደችበትን ከሐናና ከኢያቄም የተወለደችበትን ቀን የምናከብርበት ነውና ይሄ ዛፍ ቂቤ ቀብታችሁ የሆነ ነገር ደፍታችሁ የእናቴ አባቴ ቆሌ ምናምን ብላችሁ የምትሉ ሰዎች እረፉና ቤዛ ሆና በመስቀል ላይ ተሰቅሎ ኃጢአታችን ስርየት እንድናገኝበት የሆነውን የክርስቶስን እናት የምናከብርበት ቀን እንዲሆን በትህትና ጠይቃችኋለሁኝ። መምህር ቀሲስ ሙሉ ዓለም አባይን እንስማ። ዛፍ ላይ ቅቤ እየቀቡ ንፍሮ እየደፉ የእናቴ አባቴ ከራማ እያሉ የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም ለእናታችን በዓለ ልደት። የእመቤታችን ልደት በጥንታውያን አብያተ ክርስቲያናት በሰፊው ሲከበር ከሚከበርባቸው ደግሞ አገራችን ኢትዮጵያ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ናት። ታዲያ ብዙ ኦርቶዶክሳውያን በተለያየ አይነት ሁኔታ ያከብራሉ። ግን እንዴት ነው መከበር ያለበት፣ እንዴትስ መከበር የለበትም የሚለውን ባጭሩ እናንሳ። አንደኛውና የመጀመሪያው በጣም ብዙ ሰዎች በዓሏን ለማክበር ጧት ይነሱና ሲኒና ጀበና ይጎትታሉ። ጧት ላይ ተነስቶ የእመቤታችን ልደት ለማክበር ሲኒና ጀበና አይደለም የሚጎተተው፣ ነጠላ ተጎትቶ ወደ ቤተ እግዚአብሔር ነው የሚኬደው። ሁለተኛው ጉዳይ ውጭ ላይ ተሰባስቦ መብላት፣ መጠጣቱ፣ መመራረቁ፣ አብሮነቱ ከዛ እንኳን አደረሳችሁ መባባሉ ተገቢ ሆኖ ሳለ ዛፍ ላይ ቅቤ እየቀቡ ንፍሮ እየደፉ የእናቴ አባቴ ከራማ እያሉ የቡና ተላ ምናምን እየደፉ ማክበር ግን ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት ውጪ ነው። የእመቤታችን ልደት በቅዳሴ የሚችል በስጋ ወደሙ ታቦቷ ባለበት ቦታ ክብረ በዓሏን በማክበር የሚከበርና የምንከብርበት ታላቅ በዓል ነው። በዓሉን በፍቅር አክብረን ከእመቤታችን በረከት እንድንሳተፍ እግዚአብሔር ይርዳል። አሜን። ቀሲስዬ እግዚአብሔር ያክብርልን። ቀሲስ ሙሉ ዓለም አባይ እንግዲህ ከዚህ በፊት እንደምታውቁት የድሮ መርሃ ግብር ተከታታዮች ካላችሁ ከ3-4 ዓመት በፊት አንድ መርሃ ግብር አዘጋጅተን በዚያ ላይ የጥያቄዎች እየጠየቁ መልስ እየመለሱ ብዙ ጊዜ አብረን እንደቆየን ታስታውሷቸዋላችሁ ብዬ አስባለሁኝ። በሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ነው ስብከተ ወንጌል ኃላፊ ሆነው የሚያገለግሉትና ጥሩ መምህር ናቸው። የቴሌግራም የቲክቶክ አካውንታቸውን እየገባችሁ ፎሎ ብታደርጓቸው በጣም ብዙ ነገር የምትማሩበት ይመስለኛልና ከስረም ማድረግላችኋለሁኝ። እየገባችሁ ብትማሩ እጅግ በጣም ቆንጆ ነው። የዛሬው መልእክት የቱ ጋ ነው?
እንኳን አደረሳችሁ ለማለት ነው የመጣሁትና በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው